እንዴናችሁ ሰላም ናችሁ? እስቲ ዛሬ አንድ አስደሳች ዜና ይዤላችሁ መጥቻለሁ። እሱ ምንድነው ዲቪ 2026 ይፋ ለመሆን 2 ቀናቶች ብቻ ቀርቶታል እና በዚህ ቪዲዮም እንዴት እንደደረሳችሁ እንዴት እንደምታውቁ እንዴት ቼክ እንደምታደርጉ እንዴት በቀላሉ በስልካችሁ ተጠቅማችሁ ኢንተርኔት ቤትም የትም ሳትሄዱ በቤታችሁ እንዴት ልታዩ እንደምትችሉ እና ወሳኝ ዲቪ ላይ ማወቅ ያለባችሁ ወሳኝ ነጥቦችን አነሳላችኋለሁ ማለት ነው። ሌላው ደግሞ ኮንፈርሜሽን ነምበሩ ከጠፋባችሁ እንዴት መልሳችሁ ልታገኙ እንደምትችሉ በዚህ ቪዲዮ አሳያችኋለሁ ማለት ነው። ነገር ግን መጀመሪያ ላይ ማሳያችሁ እንዴት ቤታችሁ ቁጭ ብላችሁ ዲቪ እንደምታዩና ሌላው ደግሞ ዋት ዘ ኔክስት ስቴፕ እንደ ድንገት ዲቪ ወጥቶላችሁ ከሆነ ምንድነው ቀጣዩ ስቴፕ የሚለውን አሳያችኋለሁ ማለት ነው። ወደ ቪዲዮ እሺ መጀመሪያ ላይ ዲቪ ከማየታችሁ በፊት ስልክ ኦር ፒሲ ያስፈልጋችኋል ኦር ኮምፒውተር ያስፈልጋችኋል። እኔው ስልኬን ተጠቅሜ ነው እንዴት እንደማይማሳያችሁ ማለት ነው። መጀመሪያ ላይ ምን ያስፈልገናል? ስልካችን ወይ ፒሲያችንን ከከፈተን በኋላ ጉግል የምናደርግበት ወር ደግሞ ሰርች የምናደርግበት ክሮም ኦር ጉግል ደስ ያላችሁን ብሮዘር መጠቀም ትችላላችሁ። በስልክም ለምትጠቀሙት በፒሲም በምታዩት በኮምፒውተርም በምታዩት ዘሴም ነው ማለት ምንም ልዩነት የለውም። እኔው ጉግል ተጠቅሜ ነው እንደምታዩት ሰርች ማድረጎ ጉግል ሰርች ባሩ ላይ ትገቡና ምን ብላችሁ ሰርች ታደርጋላችሁ? ዲቪ ሎተሪ እንዳላችሁ ብዙ አማራጮችን ያመጣላችኋል ማለት ነው። እነዛ አማራጮችም ለምሳሌ ዲቪ ሎተሪ 2026 የሚል አለ፣ ዲቪ ሎተሪ 2025 የሚል አለ። ከነዛ ውስጥ እናንተ ዲቪ ሎተሪ 2026 ሪዛልት የሚለውን እሱ ላይ ክሊክ እናደርጋለን ማለት ነው። ዜን እንደምታዩት ይሄኛው እንትን አምቶልናል ማለት ነው። ይሄ ምንድነው? ኤሌክትሮኒክ ዳይቨርሲቲ ቪዛ የሚለው ይመጣልናል ማለት ነው። ዩኤስ ዲፓርትመንት ኦፍ ስቴት ገቨርንመንት የሚል ወር ደግሞ ከስሩ ኤሌክትሮኒክ ዳይቨርሲቲ ቪዛ ይሄ ቀይ የተሰመረበት ይመጣልናል ማለት ነው። እሱ ላይ ክሊክ እናደርጋለን ማለት ነው። በኮምፒውተርም ከሆነ ክሊክ በስልክም ከሆነ ተች እናደርጋለን ማለት ነው። ከዛ በኋላ ቀጣዩ ምን ይመጣልናል? ወደዚህ ዌብሳይት ያስገባናል ማለት ነው። ኤሌክትሮኒክ ዳይቨርሲቲ ቪዛ የሚለው ያው እንደምታዩት 2026 ኢንተራክት ቼክ ስታተስ ቼክ ይላል። ወደሞ ቼክ ስታተስ የምትለው ቦታ ላይ አንዴ ክሊክ እናደርጋለን ማለት ነው። በኮምፒውተርም ከሆነ በስልክም ከሆነ አንዴ ብቻ ነው ክሊክ የምታደርጉት ማለት ነው። ዜን ወዴት ያመጣችኋል ማለት ነው? ወደ ዌልካም ዘ ዩኤስ ዲፓርትመንት ኦፍ ስቴት ኤሌክትሮኒክ ዳይቨርሲቲ ቪዛ ኤንትራንት ስታተስ ቼክ ዲቪ 2026 ወደሚለው ይወስዷችኋል ማለት ነው። ወደዚህ ያመጣችሁ ማለት በቀጣይ ምንድነው የምትሉት? እዚህ ጋር ኮንቲኒው ትልብታላችሁ። በቀላሉ ሌላ ምንም አትሉትም። ኮንቲኒው የሚለውን ትነኩታላችሁ ማለት ነው። ኮንቲኒው የሚለውን ስትነኩት ቀጥታ ወደ ዲቪ ማየት ወደሚያስችላችሁ ዌብሳይት ያስገባችኋል ማለት ነው። ይሄ ማለት ያው እንደምትመለከቱት አራት ወሳኝ ነጥቦች አሉ። እነሱም ኮንፈርሜሽን ነምበር፣ ላስት ፋሚሊ ኔም ይላል፣ ይር ኦፍ በርዝ እና አውተንቲኬሽን ይላል። አሁን እዚህ ላይ እንዴት እንደምትሞሉና በምን አይነት ዌይ ልትሞሉ እንደምትችሉ ነግራችኋለሁ ማለት ነው። መጀመሪያ ላይ ያለው ኮንፈርሜሽን ነምበር ይላል። ኮንፈርሜሽን ነምበር ላይ የሚሞላው ነገር ምንድነው? ያኔ ዲቪ ስትሞሉ ስክሪንሻት ያረጋችሁት ኦር ደግሞ ኮምፒውተር ቤት ከሞላችሁ ደግሞ ፕሪንት አድርጎ ኮፒ አድርጎ የሰጧችሁን ወረቀት ላይ ኮንፈርሜሽን ነምበር የምትላለች ያው ስክሪኗን እንደምትመለከቱ እሷን ነምበር እዚህ ቦክስ ውስጥ ትሞሉታላችሁ ማለት ነው። ቀስ ብላችሁ ምንም ሳታስቀሩ ሁሉንም ፊደል እዚህ ላይ ትሞሉታላችሁ ማለት ነው። ከዛ በኋላ ምንድነው የምታደርጉት? ላስት ፋሚሊ ኔም የሚል አለ። እዚህች ጋር ብዙ ሰው የሚሸወደው ምንድነው? ላስት ፋሚሊ ኔም የሚለው ቦታ ላይ የራሱን ስም ያስገባል። እንደዛ ግን መሆን የለበትም። የአያታችሁን ስም ነው የምታስገባው። ይር ኦፍ በርዝ የሚለው ቦታ ላይ የትውልድ ቀናችሁን ማለት ነው። የትውልድ ቀናችሁን የምታስገቡት እዛው ኮንፈርሜሽን ነምበሩ ላይ ሞላችሁት ነው የሚሆነው። ለምሳሌ 1991 ከተወለዳችሁ 1991 ትላላችሁ ማለት ነው። 2000 ከሆነ 2000 ታስገባላችሁ ማለት ነው። ትክክለኛ እዛ ኮንፈርሜሽን ነምበሩ ላይ እያያችሁ ማለት ነው። አራተኛ ላይ የመጨረሻውና ወሳኙ ደግሞ ምንድነው? አውተንቲኬሽን ነው። እዚህ ጋር ነው ብዙ ሰው የሚቸገረው ማለት ነው። እቺ ቦክስ ውስጥ የምትታዩዋን ቁጥርና ፊደል ቀላቅሎ የተጻፈውን እስቺን በስትክክል ማስገባት ነው ማለት ነው። ቦክስ ውስጥ እንደምትመለከቱት ከታች እንደምትመለከቱት ካልታያችሁ እዚህ ጋር መቀየር ትችላላችሁ። ነገር ግን ትክክለኛውን ብዙ ጊዜ በካፒታል ሌተር ነው የሚጻፈው። ካፒታል ሌተሩን ተጠቅማችሁ መጻፍ አለባችሁ ማለት ነው። ላይክ እኔ እንደምጽፈው ካፒታል ሌተሩን በስትክክል ጠብቃችሁ ፊደሉን ቁጥሩን አይታችሁ በስትክክል መሙላት አለባችሁ ማለት ነው። በዚህ መልኩ በቀላሉ በቤታችሁ ሆናችሁ ምንም አይነት ወጪ ሳታወጡ የትም ሳትሄዱ የትኛውም አገር ላይ ሆናችሁ የትኛውም ዓለም ላይ የትኛውም ቦታ ሆናችሁ በስትክክል በቀላሉ ማየት ትችላላችሁ ማለት ነው። መልካም እድል እላችኋለሁ።
ለሁላችሁም ይቅናችሁ ላለው። ሌላው ደግሞ ቀጣይ ቪዲዮ ምሰራላችሁ ነው ኮንፈርሜሽን ነምበር የጠፋባችሁ እንዴት ድጋሚ ኮንፈርሜሽን ነምበሩን ፎርጌት አድርጋችሁ ኦር አግኝታችሁ እንዴት እንደምትሞሉ አሳያችኋለሁ። ኔክስት ቪዲዮ ላይ ሰራላችኋለሁ። እሱን ደግሞ ኮመንት ላይ ያልገባችሁና ግር ያላችሁ ነገር ካለ መጠየቅ ትችላላችሁ፣ መልስላችኋለሁ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ፋሚሊ ሁኑ እላችኋለሁ። ቪዲዮ ከተመቻችሁ ላይክ አድርጉልኝ፣ ካልሆነ ባይ ባይ። ይመቻችሁ።